በድሬዳዋ አስተዳደር የተፈጥሮ ሳይንስ የ11ኛ ክፍል ተማሪ ሆነው አማኑኤል ለማ በአስተዳደሩ በተዘጋጀ ሳይንስና ቴክኖሎጂ የፈጠራ አውደ ርዕይ ላይ የልብ መመርመሪያ መሳሪያን ከሰው ሰራሽ አስተውሎት ጋር በማጣመር የሰራውን የፈጠራ ስራ ለእይታ አቅርቧል። የሰራው ሲስተም ሁለት ነገሮችን የያዘ ነው። ሃርድዌር ፓርትና ሶፍትዌር ፓርት የያዘ ነው። ሃርድዌር ፓርቱ ትርታ ቨርዥን 0.1 ይባላል። ይህ ትርታ የምንለው ምንድነው? ልብ ምታችንን በጣታችን ብቻ በመለካት ልብ ምታችንን በቀላሉ አናላይዝ አድርጎ ለኛ የሚነግረን ነው። ከዛ ይሄ ሃርድዌሩ ብዙ ፓርቶችን የያዘ ነው። እነዛን ፓርቶች አርዲኖ ማይክሮ ኮንትሮለር፣ ሀርት ፐልስ ሴንሰር፣ ኤልሲዲ ለዲስፕሌይ ለማድረግና በውስጡ ደግሞ የተለያዩ ዋየሮችንና ብሪድቦርድ ተጠቅመናል። ትርታ ልብ ምታችን ይለካል። ከዛ ከዚህ ከልብ ምት ኢንቫይሮንመንት ጋር ሲገናኝ ደግሞ ለኛ ቀላል በሆነ መንገድ ተጠቃሚ ቀላል በሆነ መንገድ ያለ ሕክምና ባለሙያ እገዛ ራሳችን ቤታችን ቁጭ ብለን እንድንለካ ይጠቅመናል ማለት ነው። አርቲፊሻል ኢንተለጀንስ ወይም ኤአዩ ከሲስተሙ ጋር ከልብ ምታችንን በመውሰድ ሂስትሪያችንን በማየት አፖይንትመንት መቼ መውሰድ እንዳለብን እንዲሁም ደግሞ በተጨማሪነት ለወደፊት ጊዜ ምን ጥንቃቄ መርሆችን እና የጥንቃቄ ስርዓቶችን ማድረግ እንዳለብን ይነግረናል ማለት ነው። የአስተዳደሩ ትምህርት ቢሮ ባዘጋጀው በሳይንስና ቴክኖሎጂ የፈጠራ አውደ ርዕዩ ላይ በአስተዳደሩ በተለያዩ ትምህርት ቤቶች የሚማሩ ተማሪዎች በአካባቢያቸው የሚስተዋሉ ችግሮችን ይቀርፋሉ ያሏቸውን የፈጠራ ስራዎች ይዘው ቀርበዋል። የሃይድሮኤሌክትሪክ የዚህኛው ፕሪንሲፕሉ መጀመሪያ እዚህ ጋር በውሃ ይጠቀማል። በውሃ ማጠራቀሚያ ይቀመጣል። ያ ደግሞ የውሃ ማጠራቀሚያ ውስጡ ፖቴንሻል ኢነርጂ አለው። ያ ደግሞ ፖቴንሻል ኢነርጂ እዚህ ጋር ውሃ በሚከፈት ሰዓት ወደ ኪኔቲክ ኢነርጂ ይቀየራል። ያ ደግሞ ኪኔቲክ ኢነርጂ እዚህ ጋር ያለው ተርባይኑ በሚሽከረከር ሰዓት ወደ ሜካኒካል ኢነርጂ ይቀየራል። ያ ደግሞ ሜካኒካል ኢነርጂ እየተሽከረከረ እዚህ ጋር ያሉትን መብራቶችን ያበራቸዋል። ሚኒዶር ባጃጆችን ቦዲያቸውን ሳንቀይር ኢንጂናቸውንና የነዳጅ ፓርታቸውን በማውጣት ሞተራቸውን በመቀየር ሞተርና ባትሪ በመቅጠም በሶላርና በቻርጅ እንዲሰሩ ነው። እዚህ የቀረብኩላችሁ ምንድነው? እዚህ ጋር የምንመለከተው ሶላር ፓኔል ሃውስ ነው። ሶላር ፓኔል ሃውስ ማለት በሶላር ብቻ የሚሰራ ቤት ማለት ነው። አሁን ሞስትሊ ይሄ ምንድነው በገጠራማ አካባቢዎች ላሉ ሰዎች ነው የሚጠቅመው። በገጠራማ አካባቢዎች ያሉ ሰዎች ኤሌክትሪክ አያገኙም አይደለ? ላይትም አይጠቀሙም። ስለዚህ ያንን ምንድነው የተሻለ ለማድረግ እዚህ ጋር የምንጠቀመው ፓኔል አለ፣ ሶላር ፓኔል ሃውስ። አሁን እንደውም እንደምንመለከተው መንግስታችን ሶላር ፓኔል ያመረተ ነው አይደለ? ስለዚህ ያንንም በማድረግ ይሄን ቤት ሰርቻለሁ ማለት ነው። በየዓመቱ የሚዘጋጀው የሳይንስና ቴክኖሎጂ የፈጠራ አውደ ርዕዩ በተለይ ተማሪዎች ከጽንሰ ሀሳብ ትምህርታቸው ጎን ለጎን በተግባር የታገዘ እውቀትን እንዲያዳብሩና ችግር ፈቺ የምርምር ስራዎችን የመስራት ዝንባሌያቸው እያደገ እንዲመጣ አስችሏል። ዛሬ ላይ ደግሞ ያየነው የአምና ስራዎቹ በጣም በተሻሉ ማቴሪያሎች በተሻለ ስኪል እና በተሻለ ጥራት ደግሞ ተሰርተው አንዳንዶቹ ምንም አይነት ተጨማሪ እሴት ሳይፈልጉ ቀጥታ ወደ ምርት መግባት የሚችሉና ከፍተኛ የሆነ አቅም የታየበት የፈጠራ ስራ ነው። በተማሪ የተሰሩም እስከማይመስሉ ድረስ ማለት ነው። ለዚህ ነው ዘንድሮ ሰፋ አድርገን የሁለቱ የፖሊቴክኒኮቻችን በመድረኩ እንዲሳተፉ አድርገናል። የድሬዳዋ ዩኒቨርሲቲ በመድረኩ እንዲሳተፉ አድርገናል። የአሜሪካን ኮርነር በመድረኩ እንዲሳተፉ አድርገናል። ይሄ እንግዲህ በቀጣይ እነኚህ ተቋማት እነኚህ ልጆች ተቀብለው ለአምራች ኢንዱስትሪ ምርቶቻቸውን ሊያቀርቡ በሚችሉበት አግባብ ላይ ምክክርና ውይይት አድርገው አጋጣሚዎቹን መፍጠር ስለሚገባቸው ነው። የሳይንስና ቴክኖሎጂ የፈጠራ አውደ ርዕዩ ለውድድርና ለእውቀት ሽግግር እድል የፈጠረም ሆኗል።